ድንገት ላይቭ ላይ ከሆነ እዚሁ ጋር ሙርሲ ብለህ በአማርኛ ሴቭ ብታረገው እንትን ጌም መጠየቂያ ላይ ድንገት ከመጣልህ ታየዋለህ አወርደንልህ። ኦኬ ምንድነው የፈለገው? መጥቷል እያሉ ነው። እስቲ ቆይ መጥቷል እያሉ መጥቷል የሚል አንድ ሁለት ኮመንት አነበብኩኝ። መጥቷል እዚህ መምጣት ከቻለ መግባት ይችላል። የኛ ቤት እንደሆነ መጥቷል። እሺ ይኸውና ቆይ ልሳበው። ቆይ ፓፓ ልሳበው። ሰላም ለእናንተ ይሁን። ተሸነፍኩ እንዳትለኝ ብቻ ተሸነፍኩ እንዳትለኝ። እኔ አሁን ያስተዋልኩት ራሱ ማለት ነው። ጌታ ገና እኮ ነው። ጌሙ እኮ ገና ነው። ማርያምን እውነት ኦ እና ደርሻለሁ ማለት ነው። ኦኬ በቃ አርጉ ያቆሪ ወይም ላርጋችሁ አንድ ጊዜ። አይ ችግር የለውም ተሙዬ እንደዚሁ። እሺ ማማዬ በጣም ነው የማደንቅሽ። የምትሰሪያቸው ስራዎች በጣም ነው የማደንቀው ማማዬ። ፍጹም ክርስትናን ስላላሳየኝ አመሰግናለሁ። ማለት ይቅርታ ጋር ፍጹም ክርስትናዬን ላሳይሽ እኮ መገናኛ ነገራችንን ያሳጣው በጣም ነው የማደንቅሽ። ጽፍልሻለሁ በውስጥ። ቆይ ወንድማችን ፕሮፋይል ላይ ያደረከው ሱፍ ቆይ ለጠይቀው ፈለገ። እኔ ሳልወጣ በፊት ፕሮፋይል ላይ ያደረከው ሱፍ ተጠምቋል ወይስ አልተጠመቀም? ያው ልብስ ነው። አየሽ ማማዬ በደንብ አላየሽው። አረ ቀይሮ ነው የሆነ ላይክ ያደረገኝ አካውንት ተሙ የጌታ ልጅ የሚል ሱፍ ለብሶ ምናምን እና እንዲህ የተሙ ሱፍማ ተጠምቋል ወይስ አልተጠመቀም ብዬ እኔ ልጠይቀው ነው። ይሄ አይደለም መሰለኝ አካውንቱ። ይሄ አይደለም ሌላ ነው። ለማንኛውም ማማዬ በውስጥ ጽፍልሻለሁ። በጣም ነው ማደንቅሽ። እሺ ችግር የለውም። አረ ከፓፓሌስ የሚገላግላችሁ ሰው ወይ እናስገባ። ተያያዛችሁብን እኮ ድንገት። እሺ ሰላም ሙርሲ እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ለሆነ ጉዳይ ፈልገኸኝ ነበር መሰለኝ። አይ ፈልጋ ገባ ነው ያሉኝ። አይ የኛ ሰው በጣም እኮ አስቸጋሪ እኮ ነው። ምን እንደነ መሰለ አንተ ጋር ይመጡና ከስር ፈለገ ይፈልጋል ይሏል። ከዛ እዚህ ደግሞ ሙርሲ ይፈልጋል ይላሉ። ጥያቄ አለኝ። ጥያቄ ፈለገ ይቅርታ፣ እሺ ስም ፈለገ ነው በኋላቀ ስም ፈለገ ነው። አይ ሶፊ ፈለገ ነኝ ሰላም ነው። ምን አለ? ሶፊ ፈለገ ነኝ አለኝ። እንደዛ ግራ አጋብቶኝ ወይ ደግሞ ከስር ጽፉልኝ መሆን ይፈልጋል ማለት ነው። ተው ችግር የለውም። አይ እኔ አጋጣሚ ጌም ቁጭ ብያለ ጌም ላክ እኔ ልከኝ ነው ከወርታ እንደች ምስል አልገባኝ ነበር። ገባው ሰላም አለኝ። ሰላም አልኩት። እሺ ባህል ያምራለኝ አመሰግናለሁ አልኩት። ያለማበሴ ባህል ነው የኔ ባህል ነው ግልጽ ነው። እና ሰላም አለ። ከዛ በኋላ ጌም አስጀመረ። እሺ ጌም ይጫወት። ከዛ በኋላ ከስር ፈለገ ተጽዕኖ በጣም ተጽዕኖ ስለኝ ከዛ በኋላ ይሄ ነገር ምን ነገር ነው አልገባኝም አልኩት። ፈለገ ተጽዕኖ ስለው ፈለገ ማለት እኔ ነኝ። ፈለገ ማለት እንደዚህ ነው እንደዚህ ብሎ አስረዳ ነው። እንደሽ ሲቀበል ከስር ደግሞ የሚጽፉት ሌላ ወሬ ነበረ። ፈለገ እሱ አይደለም ፈለገ ተጽዕኖ ፈጣሪ ነው ምናምን ሲሉኝ አይ እንደዚህ ነው። ከዛ በኋላ አጋጣሚ ያወራ እነጠቃለሁ አለኝ። ጥያቄው ልጀምርልህ። ወደ ጥያቄ ልግባ። ምን አይነት አልገባኝም። የፓስተር ሶፎንያስ ጥያቄ ነው ወይስ አንተ በይት? አይ ማወቅ ስለምፈልግ ነው። ማለት ትንሽ ያወራ ይቅርታ። እሺ እና ያወራን ጥያቄ መጠየቅ ጀመረ እሱ ነው። ከዛ በኋላ ጥያቄ ጠየቀኝና እኔ እነጠቃለሁ አለኝ። ከዛ መነጠቅ ምንድን ነው አልገባኝም። እሱን ብትነግረኝ ደስ ይለኛል። ስለ ክርስትና ጎበዝ እሱ ያውቃል ተብዬ ነው። ብዙም አናውቅም እኛ ያለንበት ቦታ ትንሽ ከፍ አይደለም። ጥሩ ነው። ምን አለ መሰለህ ሙርሲ ይመስለኛል የኦርቶዶክስ እምነት ተከታይ ነው አይደል? መልካም ምንድነው የቀረበ ሁሉ ነገር አይበላም። ሰው በተፈጥሮ መርጦ ተመጋቢ ነው። ለምሳሌ ፓስተር ሶፊ እሰወራለሁ ስላለ መሰወር ምንድነው ብሎ ፈለገ አትናቴዎስ መጠየቅ የለብህ። ይሄ ማለት ሁላችንም የግድ
የተለያዩ መጽሐፍቶችን ማገለበጥ አይጠበቅም። አንዳንዴ የሚሆነውና ማይሆነው ይታወቃል። እና አንዳንድ ጊዜ ሰዎች ከየራሳቸው ምልከታ የተለያዩ ነገሮችን ይናገራሉ። ያሉት ነገር የማይመስል ነገር መስሎ እስከታየ ድረስ ስቆ ከማለፍ ውጪ እኛ ምንም ማድረግ የምንችለው ነገር የለም። ለምሳሌ አንዳንድ ሰዎች በቤታቸው ተቀምጠው ጨረቃን ረግጠው ፀሐይ ላይ ተንሳፈው የሚመለሱ ሰዎች አሉ። እና ባጭሩ ለእንደዚህ አይነት ነገር ምንድነው መሰለ ምላሹ የሚሆነው ህልምን ሰው ማለም ይችላል፣ መመኘት ይችላል፣ መቃዠት ይችላል፣ ማረጉ ላይ ግን አይችልም። እና ፈለገ አትናትዮስን መጠየቅ የለብህም ሙርሲ። ለምንድን ፓስተር ሶፊ መነጠቅ ከቻለ ለአንተ ተነጥቆ ማሳየት አለበት። መስተውር ከቻለ ለአንተ ተሰውሮ ማሳየት አለበት። ማጂሽያን ከሆነ የሆነ ማጂክ ሰርቶ ማሳየት አለበት። ያ ምናልባት እሱ ብሔራዊ ቲያትር ምናምን የለመደው ሲስተም ሊሆን ይችላል። በቤተክርስቲያን ትምህርት ግን እንዲህ አይነት ነገር አለ ብሎ በመጽሐፍ ቅዱስ የማስረጃ ያነሳለ ሀሳብ ካለ ግን ያ ለእኛ የመወያያ ይሆነናል ማለት ነው። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አለ፣ ሰው ምንድነው እንዲህ ማለት ነው የሚሉትን ነገሮች ለማወቅ ይጠቅማል። እና አንተም ባልሆኑ ነገሮች ጊዜ ባታባክን መልካም ነው ባይነኝ። እንደኔ እንደ እድሜያችንም አሁን ሙርሲ ለምሳሌ አንተም ትልቅ ሰው ነህ፣ እኛም ትልልቅ ሰዎች ነን። እንደ እድሜያችን ለምሳሌ ለእኛ እውነት መመለስ ያለባቸው ብዙ ጥያቄዎች አሉ። ለምሳሌ ለሙርሲ ኦርቶዶክሳዊ ቢሆንም ኦርቶዶክስ ቤተክርስቲያንን ግን እንደ ሌሎች ወንድሞቹ ጠንቅቆ ሊያውቃት ይችላል። ስለዚህ በደንብ ቀረብ ብሎ ቢማር ቢወይ መልካም ነው። እና ደግሞ ፕላስ ለሌሎች እህቶች ወንድሞች የምመክረው ሙርሲ በዚህ አጋጣሚ ይቅርታ በጣም ስለፈጠንኩኝ እሺ፣ ልወጣ የነበረበት ፓርት ላይ ስለመጣ ነው። በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች እንደ ሙርሲ ተወዳጅ ወንድም እና ሌሎችም የምትመጡ እህቶቻችን አንዳንድ ነገሮችን ውስጣችሁ መማር ሲፈልግ የግድ ሶሻል ሚዲያ ላይ መሆን የለበት። መቼም እኛ ኦርቶዶክሳውያን አይደለም፣ ሁሉ ነገራችን ይለያል ከሌሎቹ። ሁሉን ነገር ወቁልኝ አንልም። እንደው አለለ ለምሳሌ ፈለገ አትናትዮስ ንስሐ ሲገባ ላይፍ ከፍቶ ንስሐ አባቱን እዚህ ጋር አስቀምጦ ምናምን ድራማ መስራት አይጠበቅበትም። ሁላችንም ስንማር በውስጥ ብንማር በሙርሲ ተወዳጅ ወንድማችን ለአንተም የበለጠ ቤተክርስቲያን እንድታቃት አሁን የዛን ሰዓት ለምሳሌ አንድ ሰው መጥቶ ለምሳሌ አንተ ያልተረዳኸውን ነገር ግራ ሊያጋባ ሲሞክር በቻልከው አቅም ለመከላከል ሞክራል። የበለጠ ደግሞ ሙርሲ ቤተክርስቲያኑን ሲያቃት ቤተክርስቲያኑን ሲረዳት ደግሞ የበለጠ ዲፌንድ ያደርጋታል። እና በውስጥ መስመር መልእክት አስቀምጥልን። ተመስገንን ፎሎ አድርገው፣ እኔንም ፎሎ አድርገኝ። ከዚህ በፊት ይመስለኛል እነ መዝሙር ያሌድን ማውርታቸዋል። እነሱም በጣም ጎበዝ የቤተክርስቲያን አገልጋዮች ናቸው። በደንብ አውራን። አንተ ማወቅ የምትፈልገውን የቤተክርስቲያን ትምህርት በአጠቃላይ በደንብ አድርገን እናስተምርሃለን፣ እናስረዳሃለን። እሺ ምንም እንዳታስብ። እሺ ሙርሲ። እና ደግሞ እንግዲህ እግዚአብሔር ከፈቀደ እናንተ ጋር ስንመጣ ደግሞ በደንብ ጥሩ አቀባበል ታደርግልናለን። የአቡነ ፊልጶስ ሀገረ ስብከት ነው አይደለ? የእናንተ ሀገረ ስብከት አቡነ ፊልጶስ በጣም ጎበዝ ድንቅ አባት ናቸው። በረከታቸው ይደረብን። በጣም የሚገርምህ እኛ ደግሞ ቅድስት ሥላሴ ዩኒቨርሲቲ ስንማር የእኛም ዩኒቨርሲቲ ደግሞ ዋና ዲንና ፕሬዚደንት እሳቸው ናቸው። እና አንድ ቀን መምጣታችን አይቀርም ሙርሲ፣ እንገናኛለን። በውስጥ መስመር ግን እንዳትረሳ መልእክት አስቀምጠልኝ። እሺ እሺ። እኔ አባት እግዚአብሔር ያክብርልኝ። እሺ መልካም። እሺ አንተስ ምንድን ነው ጥያቄ ወንድማችን? እኔ ጥያቄ በውስጥ የሚያልቅ ነው አብዛኛው። የዛሬው ጥያቄ በውስጥ የሚያልቅ ነው እንዴ? አረ ከስር ኮሜንትሪ ምን እየተባለ እንደሆነ ታያላችሁ። ፈለገን 1 ሚሊዮን የማስገባት ቻሌንጅ ይጀመር፣ ከነገ ጀምሮ ይጀመር። ይሄን ለሚመለከቱ አካል አስተላልፍ ያለው ትላለህ። እኛ የግድ 500 ሺህ ብር መሸለም አለብን 1 ሚሊዮን ለመግባት ትላለህ። በነገራችን ላይ ክርስቲያኖች ያንሳቸዋል። አንተም ልደትም እነጋድዬም ያንሳቸዋል። እኔ ነኝ 2 ሚሊዮን መግባት ያለብኝ እንጂ እና አኬነ ምናምን 1 ሚሊዮን ሲያንሳችሁ። አንተማ መግባት የለብህም። ከገባ እኛ አለቀልን። እና ያንሳቸዋል። በጣም ድንቅ ስራ ነው የምትሰሩት። ፈለጊ በጣም ነው ደግሞ የምወድህ። አብዛኛውን ልክ ላይቭ እንደዘጋው በውስጥ የመጀመሪያ መደውልልህ እኔ ነኝ። እኔ ስለፈጠራላችሁ ዘመንዬ ስልክህን እንዳዘጋው
ጋይስ ተሳሳችሁ ለተመስገን ጊፍት እየሰጣችሁ ያላችሁ የኔ አካውንት በዚህ በኩል ነው የሚታያችሁ ከሆነ አሎ በዚህ በኩል ነውና ፕሊስ ሌላ ጊዜ አትሳሳቱ። ወንድማችን እንዳደውልልኝ አይ እንደዘጋው አይደለም ወይ እናንተ በር ላይ ነው ማድረው ችግር የለው ወይም ደግሞ ደውልላለሁ። ቴንኪው ዘመን ቴንኪው አይደለም የተመስገናከ አይደለም ፕሊስ ወንድማ እኔ ጸሎት ሰዓቴ ስለደረሰ ትንሽ ወደ ጸሎት ክፍል ነው የምገባውና ይቅርታ ፕሊስ ስልክ ቢደወልም ማነሳ አይመስለኝም። በቻልከው አቅም ባትደውል መልካም ነው። ኮሜንት አንብብ እሺ። እኔ እንዴት ይታየኛል እንዴት ብዬ ላንብብ ወንድማችን? የሚሉትን ሰው ስሙን አላወኩትም እና አብርሃም ነው የሚሉት። ድንገት አንተን ፈልጎ ይሁን አላውቅም። በውስጥ መስመር መልእክት ሁላችሁም አስቀምጡልኝ እንጂ ይደርሰኛል። ኤኒሃው ሁላችሁንም ወዳችኋለሁ። ነገም በተመሳሳይ ሰዓት እንገናኛለን። የኔ ተወዳጆች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። የፈለገ አትናቴዎስ አካውንት 1 ሚሊዮን የማስገባቱ ቻሌንጅ ሁላችሁም ተቀላቀሉ ትላላችሁ። ተቀላቀሉ ሁላችሁም እንዳትረሱ እና ተወዳጆች ወደ ወላይታ የምንሄድበት ቀን ስለተቃረበ ፕሊስ መርዳት የምትችሉ ሁላችሁም እንድትረዱ በልዑል እግዚአብሔር ስም ጠይቃለን። የቀረን ትንሽ ብር ነው በጌታ ለ200 ሺህ ብር በእናታችሁ ረዥም ቀን ብዙ አናወራበት ደጋግመን ምትችሉ ፕሊስ ሳፖርት አድርጉና ነሐሴ 23 ነው የምንሄደው። ከዛ በኋላ ያው በቻልነው አቅም እንግዲህ ማድረስ ያለብንን አድርሰን እንድመለስ እግዚአብሔር ይፍቀድልን። ማገዝ የምትችሉ አካውንት ቁጥሩ ልንገራችሁ 3 ጊዜ ደግሞአለሁ። ሁላችሁም ያዙት 1222 38 61 56 1222 38 61 56 ንግድ ባንክ እስጢፋኖስ ወንደሰን በሚል ስም ነው ያለው። ለመጨረሻ ጊዜ ደግሞአለሁ። ሁላችሁም ያዙ 1222 38 61 56 በእነዚህ አካውንቶች ሁላችሁም ተጠቅማችሁ እንድትረዱ በልዑል እግዚአብሔር ስም ጠይቃለን። ያለን በጣም አጭር ጊዜ ነው። የቀረነው ገንዘብ በጣም ትንሽ ገንዘብ ነው። ሁላችንም ቶሎ ፊክስ አድርገን ወደ ቦታው እንድንሄድ እግዚአብሔር አምላክ ይፍቀድልን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንወዳችኋለን። ነገ ማታ 3 ሰዓት እንገናኝ። እወዳችኋለሁ። በጊዜ ተኛ ወንድማችን።